ዋናው ነገር አለመሞት ነው። በጣም ከባባድ ሌሊቶችን ያሳለፉ በጥልቅ የብቸኝነት ስሜት ውስጥ የተዋጡ ሰዎች ድንገት የሆነ ቀን የእግዚአብሔር የተስፋ ብርሃን በህይወታቸው ውስጥ አዲስ ነገር ያመጣና ኑሯቸው፣ ታሪካቸው ተዘጋ የተባለ የህይወት ምዕራፋቸው እንደ አዲስ ይጀምራል። ተስፋ ማድረግ፣ በእግዚአብሔር እቅፍ መሆንን ይለማመዳሉ። ያኔ እንደዚህ ይላሉ፣ ዋናው ነገር አለመሞት ነው። በ451 ዓመተ ምህረት ብዙ ጸሐፊያን ሲሳሳቱ ቤተክርስቲያን ተከፈለች ይሏቸዋል። ምንና ምን ሆና ተከፈለች? ምስራቅና ምዕራብ። በዚህ ሐሳብ ውስጥ ያለው ስህተት ምን መሰላችሁ? ቤተክርስቲያን ምስራቅም ምዕራብም አለች ነው። ልትሆን ትችላለች። ስንት ናት? አንዲት ቤተክርስቲያን። ቤተክርስቲያን አልተከፈለችም። የሆነ ወገን ከቤተክርስቲያን ወጣ። ይሄን ነው የምትይዙት። አፈንግጦ ወጣ። ማን ነው እሱ? የመጀመሪያ 451 ላይ ዘ ፖፕ ኢዝ ዘ ፈርስት ፕሮቴስታንት አሉ። ፖፕ ሊዮ በዛን ጊዜ ያፈነገጠው የመጀመሪያ ፕሮቴስታንት እሱ ነው። ይሄ በር ከፈተ። አፈንግጦ በመውጣት የተደረገው ምንድን ነው? የቤተ ክርስቲያን ስልጣን አለማክበር። አለማክበር ብቻ አይደለም፣ የቤተ ክርስቲያን ስልጣን የራስ ማድረግ። ዶግማ ዝም ብሎ ይደነገጋል እንዴ? አሁን ከዚህ ልታስወጡኝ የምትችሉበት ነገር ብልስ? ከዛሬ ጀምሮ አንድም ሶስትም አንልም፣ 4 ናቸው። ቦሩ ሜዳ ጉባኤ ላይ እንዳጋጠመው ማለት ነው። ወልደ ስላሴ ልትሉ ፈልጋችሁ ነው አሉ ሊቃውንት። ይገባቸዋል። ያውም ጠያቂው አፄ ዮሐንስ ናቸው። ተመልከቱ፣ በዘመኑ የነገስታት አባቶቻችን የነገረ መለኮት እውቀት ደረጃ ማለት ነው። በመለኮቱ አዋቂ ነው፣ በስጋው አያውቅም። አላዋቂ ስጋን ተዋሃደ የሚለውን በሌላ መንገድ ተዋህድ በመለኮቱ በስጋው እያሉ ሲከፋፍሉ ባላዋቂ ስጋው የስላሴ ልጅ ነው አሉ። የስላሴ ልጅ ነው ስትሉ አራተኛ እያመጣችሁ ነው? አዎ ብለው በድፍረት ተናገሩ። ልክ እንደዚሁ ከዛሬ ጀምሮ አንድም አራትም ናቸው ብላችሁ የምሬ መሆኑን ካረጋገጣችሁ ቀጥሎ ምንድን እሱም በሰላም ከሆነ እኮ ነው አይደለ? አይቻልም ነው። ይሄን የሚያመጣውም እኮ አይቻልም። ግለሰብ ሊደነግገው አይችልም። አንድ በሉ። በዚህ በሶሻል ሚዲያ አንድ ቪዲዮ እየተዘዋወረ እያየሁት ነበረ። የሆነች የእስልምና እምነት ተከታይ ህፃንን ፊት ለፊታቸው አስቀምጠው ካሜራ ፊት ለፊታቸው ደቅነው ከራሱ አእምሮ አፍልቃ የገጠመችው አስመስለው ከጀርባ ግጥም ሰጥተው የግዕዝ ቋንቋን ማወቅ ሃይማኖትን መቀየር ተደርጎ ተወስዶ ማለት ነው። እኛ 3 አምላክ የለንም፣ አንድ አምላክ ነው ያለን። አባይ ጠንቋዮቹ፣ ስርማሾቹ፣ ቅጠል በጣሾቹ፣ መተታሞቹ በጣም ነው ማዝነው በእውነት። አሁን ስለ እውነት እናንተ የእስልምና እምነት ተከታይ ወገኖቼ ይህን መቃወም የለባችሁ እናንተ። አሁን አስባችሁታል? በእኛ ቤተ እምነት በኩል እንደዚህ ተነግሮ ቢሆን ግጥም ተገጥሞ በነቢያችሁ ላይ ለ6 ወር ያህል መተት ተደርጎባቸው የሚያደርጉትን አያውቁም ነበረ እያልኩ ግጥም ብገጥም አሁን እናንተ ምን ይሰማል? ምን ታስባላችሁ? ያልተደረግነው በእያንዳንዳችን ቤት ውስጥ አሉ የዲያብሎስ የግብር ልጆች፣ ቅጠል በጣሾች፣ ስርማሾች፣ በሰዎች ላይ መተት የሚያደርጉ አሉ። ቤተ ክርስቲያንን አማኙን በአጠቃላይ ቤተ ክርስቲያን እንደዚህ ብሎ ሰው በአደባባይ ወጥቶ ይሳደባል። አሁን ይህ ያኗኑራል አንድ ሀገር ላይ ግዕዝን ማወቅ ሃይማኖትን መቀየር ነው። እንደዚህ ነው አእምሯችሁ የሚያምነው፣ ሜንታሊቲያችሁ ይህን ነው የሚያምነው። በዚህ ዓለም 2-3 ቋንቋ እንደሚችል ሰው የሚያስቀና ሰው የለም። ከተጠቀመበት ያ ሰው የሰላም አምባሳደር ይባላል። ካልተጠቀምክበት ደግሞ 2-3 ቋንቋ እየሰማህ ሰላም ለመፍጠር ከሁለቱ ወገን የሚነገሩትን ነገሮች ለማብረድ ማትጠቀምበት ከሆነ በምታውቀው ቋንቋ ተጠይቀህ ፍርድ ትቀበላለህ። ሁለቱንም እያወቅህ ግን ሰዎችን የምታጋጭበት ከሆነ ማለት ነው። አሁን እኔ አረበኛ ቋንቋ አቀላጥፌ ብናገር በቃ ሃይማኖቴን ቀየርኩ ማለት ነው። ለምሳሌ ባያድለን ነው እንጂ የቀደሙት አባቶቻችን በአፄ ሰርጸ ድንግል ጊዜ እስልምና እምነት ተከታዮች ሙስሊሞቹ ነበር መጽሐፉን ለትርጓሜ ያግዙ የነበሩት። ምክንያቱም ከአረበኛ ወደ ግዕዝ ብዙ ቋንቋ የተተረጎሙ ብዙ መጽሐፍት አሉ የተተረጎሙ። እነዚህ የሰው ልጆችን ደም ማፍሰስ ግብራቸው የሆነ የዲያብሎስ የግብር ልጆች እንደዚህ አይነት ስራ ሲያመጡ በሁለቱም በኩል ስለማይጠቅሙ በእኛ በኩልም ቢነገር በእኛ በኩል መቼም ኦብቪየስሊ
አንድ ሰው ወጥቶ እንደዚህ ብሎ የሰውን ሃይማኖት በግጥም መልክ ሊሳደብም አይችልም፣ አይፈቀድልንም። ይህ ሊያስተምራችሁ ካልቻለ እንዴት ነው አብረን የምንኖረው? ይህን እኮ እናንተ ነው መቃወም ያለባችሁ፣ እስልምና እምነት ተከታይ ወገኖች። አለመማር አለማወቅ ይቻላል። መሳደብ ምን አመጣው? እኛ 3 አምላክ ነው የምናመልከው። ቤተክርስቲያን እንዳጠቃላይ ጠንቋይ አባይ ጠንቋይ ናት። ካህናት እንደዛ ወጥቶ መሳደብ ይህ ያስኬዳል? አብሮ ያኗኑራል ወይ? ታሪካችን ያንን ነው የሚያሳየው። የሀበሻ ምድር ከታሪኩን እነሳ እንዴ? ያንን ነው የሚያሳየው። ዲስ ኢዝ ክሬዚ። በጣም በጣም ይደብራል እንደዚህ አይነት ነገር ማለት ነው። አለመማር አለማወቅ ይቻላል። በግዴታ ማንም ሰው ተማር ተብሎ በግዴታ ታስሮ አይማርም መቼስ። መሳደቡን ግን ምን አመጣው? በአጋጣሚው የሰው ልጅን ደም ማፍሰስ ግብራቸው የሆኑ ሰዎች ሀሳብ ነው ይሄ። ይህም መቃወም ያለባችሁ እናንተ ናችሁ። እኛ ወተን እንሳደብ እንዴ? በነብያችሁ ላይ 6 ወር ከምናምን እንደዚህ መተት ተደርጎባቸው የሚያደርጉትን አያውቁም ነበር፣ ተኝተው እንዳልተኙ ይሆኑ ነበር ምናምን እያልኩ ላወራ እንዴ? በግጥም መልክ ቁም ላንብብ? አእምሮዬ ግን አይፈቅድም ክርስቶሳዊ ስለሆንኩ። ክርስቶስ ያማልዳል ስትል ይለምናል እያልክ ነው አይደል? ያማልዳል ሲል ያው ይለምናል፣ ደግሞ ምልጃ ነው። እሺ መንፈስ ቅዱስ ያማልዳል ስትል መንፈስ ቅዱስም ይለምናል እያልክ ነው? አብም እንደዛ ይላል። አብም ይለምናል እያልክ ነው? አሁን ጥያቄ ነው፣ ክርስቶስ ስለምን ጉዳይ ነው የሚለምንልህ? እሺ ይኸውልህ ከአብ ልጀምርልህና ልንገርህ። አይ አልፈልግም። ክርስቶስ ስለምን ጉዳይ ነው የሚለምንልህ? እሺ ለእሱ እንዲሆነ ትንቢተ ኢሳይያስ 53:12 ላንብብልህ። ስሙ እዚህ ጋር ያላችሁ። ስለዚህም እርሱ ብዙዎች ይወርሳል። ያንተ ምስል የሚያስተጋባው ሙስጣፋ አንዴ ሚውት አድርገውና። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ምን አደረገ? ማለደ ይላል። እዚሁ ዕብራውያን ላይ ምልጃና አይደለም፣ እኔ እየነገርኩ ነው። ይኸው በስጋ ወራት ምልጃን አቅርቧል። በስጋ ወራት ስለ አመፀኞች የተባለው ለምሳሌ ስለኛ ነው። አንደኛው አይደለ ዮሐንስ 17 በመስቀል ላይ ሆኖ ደግሞ አመፀኞች ስለተባሉት ደግሞ የሚሰሩትን አያውቁምና ይቅር በላቸው የሚል ነው አይደለ? ለእነ ቅዱስ ጴጥሮስ ይኸው ማልድኩ ተብሎ ተጽፏል አይደለ? በስጋ ወራት ደግሞ ዕብራውያን ምን አለ? በስጋ ወራት ልመና፣ ጸሎት፣ ምልጃን አቅርቧል ተብሏል አይደለ? እኔ እሱን አይደለም የጠየቅኩት። አሁን በአብ ቀኝ ሆኖ ክርስቶስ ይማልዳል ተብሎ ሲጻፍ ይማልዳል የሚለውን ይለምናል ብለህ ስለተረጎምከው ስለምን ጉዳይ ነው የሚለምንልህ? አሁን ነው ያልኩት። እኛ ስለምንለምነው ኃጢአት እሱ ይቅር ያስብለናል። እኛ ስለምንለምነው ኃጢአት እኛ ኃጢአት ውስጥ ሆነን እኛ ስለምንለምነው ይቅር በለን ስለምንለው ነገር እሱ ይቅር ያስብለናል። ይቅር ያስብለናል ማለት አባባል ገብቷል። ኃጢአት ሰራለህ አይደለ? እኔ የጠየቅኩህ ጥያቄ ግን ሰምተዋል። ስለምን ጉዳይ ነው የሚለምንልህ ነው? ልመናው ስለምን ጉዳይ ነው? ስለ ኃጢአት። ዕብራውያን ደግሞ ምን ብሎናል? ስለ ኃጢአት አንድን መስዋዕት አቅርቦ በአባቱ ቀኝ ተቀመጠ ይላል። ለዘላለም ነው የሚሆነው እሱ ለአንድ ጊዜ ነው እንዴ? ስለዚህ ስለ ኃጢአታችን የፈሰሰ ደም አለ፣ ልመና አያስፈልገንም እያልኩ ነው እኮ። ያው ይለምናል እያልኩ እኮ። የከፈለው ዋጋ በአብ ቀኝ ተቀምጦ ያው የከፈለው ዋጋ ደግሞ ማቅረብ አይጠበቅበትም። ስለአንተ ኃጢአት ደግሞ ማቅረብ አይጠበቅበትም። ሰምተኛል? ምንም እሱ ላይ አይደለም ጥያቄም ርዕሴ ገብቶኛል እኮ። ከገባህማ አንድ ጥያቄ ልጠይቅህ። አሁን ስለምሰራው ኃጢአት የቀረበልህ መስዋዕት አለ የለም? ቀርቦልኛል። የዘላለም መቼ ነው የቀረበልህ? መቼ ነው የቀረበው? በመስቀል ላይ ነው። የዛሬ ስንት ጊዜ? 2000 ዓመት። እሺ ጥሩ። እንደዛ ከሆነ አሁን ስለምንድን ነው ታዲያ የሚለምንልህ? መስዋዕቱ ኦልሬዲ ቀርቧል። መስዋዕት ለምና ቆይ አንዴ፣ አሁን ዝም ብለህ እውነትም ትቸኩላለህ። ቆይ አንዴ ስማኝ መጀመሪያ። አሁን ጥያቄ ልጨርስ አልጨረስኩም እኮ። አሁን የዛሬ 2000 ዓመት የቀረበው መስዋዕት ለኃጢአት ነው አይደለም? ልክ አሁን ለምሳሌ አንደ ዮሐንስ መልክ ምዕራፍ 2 ለኃጢአት ብቻም ሳይሆን ለዓለም ሁሉ ነው የተባለው። ያ መስዋዕት ቀርቧል አይደለ? እስከ ዘላለም ቀርቧል። ስለዚህ ሰዎች ወደዚህ ሲመጡ የዛሬ 2000 ዓመት የቀረበው ያ መስዋዕት ፈንክሽናል ነው፣ ይታጠባሉ ከኃጢአታቸው። በቃ በዚህ ተስማምተናል አይደለ? አሁን የምጠይቀው ጥያቄ ምንድን ነው?
ልመናው ስለምን ጉዳይ ነው ነው ያልኩ። ስለ መስዋዕት አላወራሁ። መስዋዕቱ ይሄ የዛሬ 2000 ዓመት የቀረበ ነው። አዎ በቤተ ክርስቲያን ውስጥ አለ ይሄ መስዋዕት። አዎ እስከ መቼ? እስከ ዘላለሙ አለ። አዎ ክርስቶስ ሲመጣ ሰዎች ወደዚህ ሲመጡ ይታጠባሉ፣ ይነጻሉ። አዎ በቃ እዚህ ላይ አይደለም ጥያቄ። ልመና ስለሆነ አሁን በአብ ቀኝ ተቀምጦ ይማልዳል ሲል ይለምናል እያለ ነው ስላልከኝ ስለምን ጉዳይ ነው የሚለምንልህ? የኃጢአት ስርየትን ከሆነ አንድ ጊዜ ኃጢአትን በራሱ አንጽቶ በአባቱ ቀኝ ተቀምጧል። ታዋቂ ሰዎች ጫት የሚቅሙ መጠጥ የሚጠጡ ዱርዬ የሆኑ ምናምን የሚሉትንም ጨምሮ የተለያዩ ሰዎች አይነቶች በተለያየ ደረጃ ያሉትንም በሙዚቃም በዘፈንም በአርቲስትም በምንም የምትሏቸው በፕሮፌሰርም በዶክተርም በምን የምትሏቸው ሃይማኖት አላቸው። ይሄ ወንድማችን ሰሞኑን አሁንም ማሳያችን ወንድማችን በኢቢኤስ ላይ ቀርቦ የሆነ ሲናገር ነበር እና ሰሞኑን የሚኖረው ጣሊያን ነው። በምናውቀው በፊልም በሙዚቃና በፊልም ኢንዱስትሪው ነበር የተናገረውን ነገር ላሰማችሁ። ሃይማኖት መቀየር ማለት ትርጉሙን አይገባኝም። ምን ማለት ነው? መጀመሪያ ኦርቶዶክስ የነበረ ሰው ምን ያህል ከመጽሐፍ ቅዱስ ጋር ዕውቀት አለው? በምን ያህል ደረጃ የእግዚአብሔርን ቃል ያውቃል? ምንም የማያውቅ ዱርዬ ሰው የነበረ ሰው የሆነ ቦታ ሄጄ ሃይማኖት ስለቀየርኩኝ ነው የተስተካከልኩት ካለ የሆነ ህልም ውስጥ ነው የሚኖረው። ገብቷል? መጀመሪያ ራስን ነው የምትቀይረው። መጽሐፍ ቅዱስን ስታነብ ከስርዓት ካለው ህይወት ጋር እንድትግባባ ያደርጋል ማለት ነው። ስለዚህ መጀመሪያ ራስን ካልፈተንክ በትክክል ያ ምን ዕውቀት ይሰጠኛል ብለህ ያለህበትን ቦታ በደንብ በርበረ ማታውቅ ከሆነ ነጥብ የለውም። አጋጣሚ ነው የቀየረ፣ አጋጣሚም ደግሞ ሌላ ቦታ ይወስዳል። ገብተዋል አባባል። ስለዚህ ሲጀምር ይሄ ሃይማኖት መቀየር የሚባለው አባባል ማናቸውም ሰው እንደሚከተለው ሃይማኖት መጀመሪያ የፊርማ ዝውውር በፊት ያለበትን ቦታ ሳያቅ ነው ሰው የሚቀይረው ነው ዋናው መልእክት። ስለዚህ ያላችሁበትን እወቁ። ዞር ዞር ካላችሁ በኋላ መታችሁ የምትናገሩት ነገር ትክክል አይደለም። ማህበራዊ ሚዲያ አጀንዳ ከመሆነ የዘለለ ምንም ማድረግ። በነገራችን ላይ ኦርቶዶክስ ቤት የምትመጣው ወይ የምትመጡት ወይ የምትመጨው ታዋቂ ስለሆንክ ምናምን አይደለም፣ ታዋቂ ስለሆንሽ አይደለም። የምትመጡትም ለመዳን አምናችሁበት ያንን አስተምሮና የድህነት ስርዓት አውቆ ለመምጣት ነው እንጂ የሚመጣው እነንትናን ለማብሸቅ እነንትናን ለማበሳጨት ኦርቶዶክስ አይኮንም። የሚኮነው ለመዳን ነው። በቃ አለቀ። ወደ እንትናም ስትሄዱ የሄዳችሁት ኦርቶዶክስ ለማብሸቅ አይደለም የሚሆን ኦርቶዶክሶችን ለማብሸቅ አይደለም። እናንተ ሄዳችሁ ታጨበጭባላችሁ። ከዛ ኦርቶዶክስ ቤት ውስጥ ያልነውን አስተምሮ ለመተቸት ነው እዛ የገባችሁት እንጂ ሃይማኖት ቀይራችሁ እምነት ኖሯችሁ አይደለም ሄዳችሁት። መልእክቱ ይሄን ነው። በተደጋጋሚ የምንነግራችሁን ነገር እንግዲህ ሌላ ዓለም ውስጥ ያለ ሰው ዓለም ውስጥ በምታውቁት ሰው እንዲነገራችሁ ስለፈለግን ነው ቪዲዮን ይዤ መጣሁላችሁ። ሁሉ ጊዜ እነግራችኋለሁ። እሷ ማዲያት የለባትም። ማርያምን ነው የምነግራችሁ። እሷ ማዲያት የለባትም። የዛሬ ዓመት በዚህ ሰዓት ነው ማዲያቷ ብቅ ያለው። ይሄ እኔ በጣም ጉዳይ ነው እና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሷ አድርጊልኝ ብዬ ነበር ስጠራት የነበረውና ማምላክ ምንም አልላትም። አሁን እኔን ዝም አስብላ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና ማምላክ የተመሰገነች ተብሎ እንዲህ አይነት ሌቦቹ በግሸን እጅ ከፍንጅ መያዛቸው ተሰምቷል። በግሸን ንግስ በዓል ላይ እንግዲህ ስርቆት ሲፈጽሙ የተገኙ ግለሰቦች እጅ ከፍንጅ መያዛቸው ተገልጿል። እንደምትመለከቱት ከሰረቃቸው በእጁ የያዛቸው እንደምትመለከቱት 8 ሞባይል ስልኮችና እንዲሁም ደግሞ በአንደኛው እጁ ደግሞ ብሮች ጋር በቁጥጥር ስር መዋላቸው ነው እንግዲህ የተገለጸው። እነዚህ ግለሰቦች ግሸን ደብረ ከርቤ ማርያም የንግስ በዓልን ምክንያት በማድረግ ወደ አካባቢው ከመጡ ምዕመን ስልክና እንዲሁም ደግሞ ገንዘብ ለመስረቅ ሲሞክሩ ነው እጅ ከፍንጅ የተያዙት። እንደ ፖሊስ መግለጫ በበዓሉ ወቅት የተሰገሰጉ ሌቦችን ለመያዝ እንግዲህ የጸጥታ ኃይሉ ከፍተኛ ክትትልና ጥበቃ ሲያደርግ መቆየቱን እንግዲህ ፖሊስ አስታውቋል።